አስቡት እዚህ መሀል ሜዳ ላይ ደግሞ አንድ ሰው ቢጨምር። እኔ ምኞቴ ባሊባ ነው። የእናንተስ ምኞት ማን ነው? የምሬን ነው። በቃ 75 ሚሊዮን ነው እያለ ያለው 75 ሚሊዮን ለባሊባ ክፈሉ። የምሬን ነው። እሱ ልጅ እንዳያስቆጨን ነው እየፈራሁት ያለውና እዚህ ላይ ባሊባን ጨመርሽ ማለት የፕሪሚየር ሊግ ልምድ ኖሮት ተስፈኛ ነው። ምን ያህል አደገኛ ሰው እንደሆነ አይተነዋል። በዚህ ዓመት እንደው እቺ ዓመት እኮ አሌክስ ስኮትን አግዞ ይኸው ባሊባን ዘቅ ያደረገ ዓመት ነውና አይታወቅም። እዚህ ላይ እንደምንም ባሊባን ቀመሟን ጣል አድርጉባት። ዩናይትድ ለመቀላቀል እሱ ፈቃደኛ ነው። ከብራይተን ጋር መደራደር ብቻ ነው የሚቀረንና 3 ፕሪሚየር ሊግ ልምድ ያላችሁን ተጫዋች ማስፈረም ደግሞ ሌላ ሌቭል ነው የሚሆነው። ባሊባ ምኞቴ ነው። ሌላም ሰው የሚመጣ አይደብረኝ፣ ግን ባሊባ ምኞቴ ነው። ይህ ዝውውር ግን እንደኔ ደስ ያለው ሰው አለ? እስቲ ኮመንት ላይ ንገሩኝ። እኔ ለምን እንደሆነ አላውቅም። ይህ ዝውውር በመካሄዱ በጣም ነው ደስ ያለኝ። ያልጠበቅነው ዝውውር ነው። አይኖ ትልቅ ተጫዋች እየጠበቅን ነበር፣ ሌላ ስም ስንጠብቅ ነበረ፣ ግን ሳንጠብቀው ይህን ዝውውር መስማታችን እኔ ተመችቶኛል። ሳንቶስ እና ኮሜኑ 21 22 ናቸው። ስለዚህ በእነዚህ አምነህ ሌላ 24 ምናምን እድሜው ገና የሆነ ተጫዋች ማምጣት ልክ ነው ብዬ አላስብም እና ሰፋሪ የነበረው ነገር ነው። በቃ ቢያንስ አንድ ጣና ያለው ሰው ቡድናችን ውስጥ ያስፈልገናል እያልኩ ነበረ። ኤደርሰን 27 ዓመቱ ነበረ። በኤደርሰን ላይ ብዙ ጥያቄዎች ነበረን፣ ግን 29 ዓመቱ ሆኖ ቴሌማንስ መታለች። በቃ የፕሪሚየር ሊግ ልምድ ለሆኑት ፕሪሚየር ሊግ ቋሚ የሚጫወት አላርድ ትንሽ ኮንፊደንስ ሊሰጥ የሚችል አይነት ተጫዋች ነው። ቶፕ ላይ ላታስቀምጠው ትችላለህ፣ ግን ለሳንቶስ እና ለኮሜኑ ለእድገታቸውም ለሲጫወቱም ሴፍ አይነት ፊሊንግ እንዲሰማቸው ቴሌማንስ አሪፍ ነው ብዬ አስባለሁ። ሻምፒዮንስ ሊግ ልምድ አለው። ሻምፒዮንስ ሊግ ተጫውቷል። ፕሪሚየር ሊጉ ላይ ኦልሞስት 30 ምናምን ጨዋታዎችን የሚጨርስ ሰውዬ ነውና እኔ ደስ ብሎኛል። እኔ አልነበረኝም፣ እውነት ለመናገር አልነበረኝም፣ ግን አንድ ተጫዋች የሚያስፈርም ይመስለኛል። ለሳንቶስ 50 ሚሊዮን ኦልሞስት 48 50 ሚሊዮን 41 ለዚህ 100 እንኳን አልሞላችሁም። ስለዚህ አንድ ተጫዋች የምናስፈርም ይመስለኛል። እስኪ ግን ይሄንን ዝውውር ኮመንት ላይ ንገሩ የእናንተ ፊሊንግ። አማዞን ፕራይም በዚህ ሳምንት ካሜራዎቹን ይተክላል። እያንዳንዷ ከመጋረጃ ጀርባ ያለች ትዕይንት ትቀረጻለች። ኦል ቢሃይንድ ዘ ሲንስ ኤክሴፕት ታክቲካል ቶክስ። ሽንት ቤት ነው የሚቀራቸው ነው የምላችሁና ኢማጂን ያባበዱ ተጫዋቾች ገዝተን። እንደምታውቁት ካሪክ ለአማዞን ቻምፒየንስ ሊግ አናሊሲስ ይሰራ ነበር። በቀጣይ ስለ ቲሊማንስ በምሰራው የትንታኔ ቪዲዮ ላይ ምን አይነት ሀሳቦች እንደነበሩ ነግራቸዋለሁ። ምን አያያዘው አማዞን ካሪክ አዲሱ ግዢ በዝርዝር ነግራቸዋለሁ። ግን ኢማጂን በቃ ይሄ የከፍታ ሲዝናችን ቢሆንና ይሄ አንዳንዷን ይሄ ነገር እንዴት እንዳለፈና ተጓጉቻለሁ። ይሄን አመት ቀርጸው የማንቸስተር ዩናይትድ ሚድፊልድ ዩሪ ቴሌማንስ በ41 ሚሊዮን ዩሮ መፈረሙን ተከትሎ ሚድፊልዱ ተሟልቷል ብለን ማሰብ እንችላለን ወይ? እኔ የሚጎለው አንድ ቀለል ያለች ሚሲንግ ፒስ ናት ብዬ አስባለሁ። ከዛ በኋላ ኦልሞስት ሁሉም ቲም እንግዲህ አሁን ለመገንባት እየሞከረ ያለው የፒኤስጂ ታይፕ ኦፍ ላይክ ጄነሪክ የሆነ ሚድፊልድ ማለት ነው። ማንቸስተር ዩናይትድ እየገነባ ያለው እሱ ነው ብዬ አስባለሁ። እንዴት እንደሆነና አንዷ ሚድፊልደር ደግሞ ብትመጣ ማንቸስተር ዩናይትድ ምን አይነት አስተላለፍ እንደሚኖረው አንዴ እንመልከት። ግን ወደ ፒኤስጂ ሚድፊልድ ያልኳችሁ ምክንያት እንዴት እንደሆነ ላስረዳችሁ። የዘመኑ ኳስ የሚጠይቀውን የሚድፊልደር አይነቶች ለማሳየት ነው። ኤግዛክት ኮፒ ነው ማለት አይደለም። እና እዚህ ጋር ስንጀምር እንግዲህ በግሪን የምትመለከቱት ዩሪ ቴሌማንስ ነው። ዲፕ ላይንግ ፕሌይሜከሩ እሱ ነው፣ የተረጋገጠው ነው። ከዛ ወራ ወደ ላይት ብሉ ስንሄድ ደግሞ አንድሬ ሳንቶስ አለ። ቦክስ ቱ ቦክስ ሚድፊልደር ወይ ደግሞ ቦል ዊኒንግ ሚድፊልደር በሚል ክላሲፋይ እናደርገዋለን ማለት ነው። እመኑኝ በዚህ ጉዳይ በደንብ ተከታተሉኝ። የዩናይትድን ጉዳይ ማለት ነው በደንብ የተረዱት ይመስለኛልና እኔ በደንብ ላስረዳችሁ። እናንተም ደግሞ ያስፈልጓል የምትሉት የመጨረሻው ሚድፊልደር ማን እንደሆነ ኮመንት ላይ ማስቀመጥ አይረሳ። በዛውም ደግሞ ድንገት ያለም ዋንጫ ጉዳይ ላይ ፕሪዲክሽን ማስቀመጥ ከፈለጋችሁ በዚህ ፕሮሞ ኮድ እየገባችሁ ተመዝግባችሁ ባዮ ላይ እንግዲህ ሊንክ አስቀምጬላችኋል። ገባ ብላችሁ ተፈተነ ተመዝግበ ጣርገ ማረግ ነው ምዳችሁ እንዳትረሱል ማለት ነው። እንቀጥል። ኢንትረስቲንግ ፓርቱ ጋር መጣለን። ኮቢ ሜኑ ማለት ነው። ኮቢ ሜኑ በበኩሌ ሮሚንግ ፕሌይሜከር ወይ ደግሞ ኮኔክተር በሚሉት አሪፍ ነው። እንደዛ ክላሲፋይ ያደርጉት ማይቼ ነበር። እኔ በዛ መስማማለሁ። ምክንያቱም ቦክስ ቦክስ ብሎ ለመጥራት ዱዌልሱ ላይ አሪፍ መሆን አለ፣ ፖዚሽን ዊኒንግ ላይ ከነገና ደግሞ ፕሮግሬሲቭ ፓሶች ላይ በጣም መጨመር አለበት ብዬ አስባለሁ። ነገር ግን ኮቢ ሜኑ በዛ ሳይሆን ቦል ኪሪንግ ላይ እንደምታዩት ነው፣ በጣም አሪፍ ነው። ከነገና ፎርዋርድ ፓሶች በፐርሰንታይል በጣም አሪፍ ነው። ወደፊት መቀበል ምንም የሚፈራ አይነት ሰው አይደለም። ኪ ፓሶች ላይ ምናልባት እንደነገርኳቸው አሁን ቅድም ነገርኳቸው ለመሰንጠቅ ምናምን የሚሄድ ሰው አይደለም። ራሱ ቦክስ ክራሽ አድርጎ ለመጨረስ ይሞክራል። አስፈላጊ ሲሆን ደግሞ እንደዚህ ፕሮግሬሲቭ የሆነው ቦሎችን ይዞ ለመሄድ ቦል ኬሪ ለማድረግ የሚፈራ አይነት ሚድፊልደር አይደለም እና ኮኔክተር ልትሉት ትችላላችሁ። ላይ ከ6 ቁጥር ተቀብሎ በፕሮግሬሲቭ ፓስ ይልቅ
ፎርዋርድ ፓስ ማድረግ ይችላል፣ ኖ ፕሮብለም። ግን ፕሮግሬሲቭ ፓስ ስላችሁ ላይክ ወደ ቦክስ ከመሆኑ ይልቅ እሱ ድራይቭ እያደረገ ነው ይዞ መግባት የሚፈልገውና ሮሚንግ ፕሌይ ሜከር ብንለው አይ ቲንክ አሪፍ ይመስለኛል። ከዛ ብሩኖ ፈርናንዴዝ አለ። ብሩኖ ፈርናንዴዝ ያው ክሊር የሆነ ነገር ነው። አድቫንስ ፕሌይ ሜከር ይሉታል፣ አታኪንግ ፕሌይ ሜከር 10 ቁጥር አድርጋችሁ መውሰድ ትችላላችሁ። ኖርማል ነው። ሜሰን ማውንት ደግሞ ምናልባት ያሁን ያሉት ሚድፊልደር ታይፕ ኦፍ ሮሎች ሳያቸው ምናልባት ዲፐር ሮል ሊወስድ ይችላል ብዬ አስባለሁ። እንደምታዩት ማለት ነው እሱ ትንሽ ፖዚሽን ዊኒንግ ላይ መጥፎ ነው፣ ቦል ኬሪንግ ላይ ጥሩ አይደለም። ግን ፕሮግሬሲቭ ፓሶች ላይ እንደምታዩት ለመስጠት ሜሰን ማውንት የሚያቀራራ አይደለም። ኪ ፓሶቹ መጥፎ አይባሉም። ፎርዋርድ ፓስ ላይም ጥሩ ነው። በጣም ኤሊት ባይባልም ጥሩ ነገር መስራት ይችላል እና እሱ ላይክ እንደ ሮቴሽናል ሚድፊልደር ካፕ ጨዋታዎች ላይ ለማሰለፍ አሪፍ ነገር ይሰራል ብዬ አስባለሁ። እንዳጠቃቀሙ ነው የሚወስነው እንጂ እና ምንድነው እዚህ ዓላማ ውስጥ ብትሉኝ ደግሞ ይህንን ሁላ አለ። አሁን እንደምታዩት የፕሮግሬሲቭ ፓስ የሚሰጥ ሚድፊልደር አለ፣ በየአይነቱ አለ። አንተ እንዳልከው አላችሁ አሁን የፒኤስጂ አይነት ሚድፊልድ ያልኳችሁ ማለት ነው። ስፔሲፊክ የሆኑ እንትኖች ላይ ወይ ስታቶች ላይ ደግሞ ቁጥሮች ላይ አሪፍ የሆኑ ሚድፊልደሮች አሉ እዚህ ጋር። ነገር ግን አንድ ነገር የለም። ልብ ብላችሁ ካያችሁ ሁሉም ሰው አንድ የሆነ ላክ የሚያደርግበት ነገር አለ። ሁሉንም ነገር ደግሞ የሚይዝ ሚድፊልደር ያስፈልጋቸዋል ብዬ ነው የማስበው። ያኔ ነው ፐርፌክት ሚድፊልዱ ይመጣል ብዬ ማስበው። እሱ ደግሞ ማን እንደሆነ ልንገራችሁ እኔ በበኩሌ ማለት ነው። ከዛ እዚህ ጋር ነው ለማንቸስተር ዩናይትድ ምላሹ አለ ብዬ ማስበው። እዚህ ጋር ማሳያችሁ በኤድዋርዶ ካማቪንጋ ነው። ኤድዋርዶ ካማቪንጋ እዩት በቁጥሮቹ ዙሪያ ማለት ነው። እነዚህ ያልኳችሁ ስፔሲፊክ ለሚድፊልደር አሪፍ የሚያደርጋቸው ነገሮች ፖዚሽን ዊኒንጉ ብታዩት ዱዌልስ፣ ይኸው ፕሮግሬሲቭ ፓስስ፣ ኪ ፓስስ፣ ፎርዋርድ ፓስስ ፐርሰንቴጅም አለላችሁ። ከእንደገና ደግሞ ቦል ኬሪንግም አለ እዚህ ጋር እና በጣም የተመጣጠነ እንደምታዩ ቦል ኬሪንግ ራሱ ትንሽ ቀነስ ይላል፣ ግን ይሄ መጥፎ ነው አይደለም፣ በጣም አሪፍ ነው ከሱ ከሚጮትበት ነገር አንጻር ማለት ነው። ይሄ እንዴት ይጠቅማል ብትሉ እንኳን አንዳንድ ያሁን ጉዳት ተፈጥሮ ሚድፊልድ ሮቴት ማድረግ ቢፈልግ አሁን ለምሳሌ ብሩኖ ፈርናንዴዝ የሆነ ደከም ሆነ ለማሳረፍ ፈለጋችሁ ዩሪቴ ለማንሰ ወደፊት ተጋፋውና በጣም ፕሮግሬሲቭ ፓስ የሚወድ እሱን ከዛ ከፊት ለፊት አስቀምጠ ወደ ኋላም ሰሚመለሱ ያግዛል። ከዛ አልፎስ አንድሬ ሳንቶስ ወራጭ ታረጋለህ። ከዛ ካማቪንጋና አንድሬ ሳንቶስ የተቀያየሩ እንዲጮት ወይ ደግሞ ካማቪንጋና ኮቢ ሜኑ እንደዛ ማድረግ ይችላልላችሁ። ሰው የሚሳተው ምን አለ መሰላችሁ አንድ ፕሮፋይል ቢኖር ኮቢ ሜኑ ለብቻ ሆኖ በቃ እየሰነጠቀ ቦክስ ቱ ቦክስ ይጮታል አይነት የሚል ነገር ሚስ ፕሮፋይል አለ። ግን ካማሪክ እሱን እስካሁን ድረስ ዲሳይን እንዳላደረገ እናውቃለን። ግን እኔ ይፈጠራል ብዬ ማስበው ማለት ነው ሚድፊልደርም ሌላ ባታመጡ ማለት ነው አንድሬ ሳንቶስ እና ኮቢ ሜኑ ተሰልፈው በተለይ እየተቀያየሩ ኢንተርቼንጅ በማድረግ ሮቴሽናል ሚድፊልድ በመያዝ እንደሱ አይነት አጮት ይጮታሉ ብዬ አስባለሁ። ዳሎትም ኢንቨርት እያደረገ ሊያግዝ ይችላል በዛ ዙሪያ። ከነገራ ደግሞ ዩኒቲ ለማንሳ አይነት ሰው ዲፕ ላይን ሜከር ላይ የሚጮት ከሆነ ስሪ ባክ ይሰራና ዳሎት ኢንቨርት አድርጎ እንደነገርኳችሁ ኮቢ ሜኑ እዛ ጋ ይኖራል። አንድሬ ሳንቶስ ያው እንዳስተላለፋችሁ ይወስናል። እሱ እንደ ልዩነታችሁ ነው። አንድሬ ሳንቶስን ማስቀመጥ ኮቢ ሜኑ ማስቀመጥ ዩኒቲ ለማንሳን እየመጣ ይቀየረ ዩኒቲ ለማንሳ ራሱ ፎርዋርድ የሚልበት ሁኔታ ይፈጠራል ማለት ነው። እና የማንቸስተር ዩናይትድ ሚድፊልድ እንግዲህ እንደዚህ ይሆናል ብዬ አስባለሁ። እናንተም እንግዲህ ምናልባት ይሄ ጋር እዚህ ጋር አልተስማማችሁ ሌላም ራሱ አልተርናቲቭ ኦፕሽን ባይዙ ይሄ ብቻ ነው ኦፕሽኑ እያልኳችሁ አይደለም። አልተርናቲቭ ኦፕሽን አለ እንደነገርኳችሁ ላይክ ሌግ በመጨመር ሊሆን ይችላል። ስፔሲፊክ የሆኑ ሮሎችን እንግዲህ ያሟላ ብላችሁ ካሰባችሁና ሌላ ሰው አሁን ለምሳሌ እንደነገረው ዩሪቴ ለማንስ አስቡት ቦታ ላይ ራሱ ብትወስዶ ምንም አይከፋው ዓለም ዋንጫ ላይ ሲጮህ አይተናል። ስለዛ እሱን የሚሞላ ሰው ኦልሬዲ ስላለ ሌላ ሮሎቹን ለመሙላት የሚሆን ሰው ማሟላት ማለት ነው ቤዚክሊ። ወይ ደግሞ ሲሚላር ታይፕ ኦፍ ፕሌየር መግዛት በቀላሉ እና ያ እናንተን ሀሳብ እንግዲህ ኮሜንት ማስቀመጥ እንዳይረሳ። ቅድም እንዳልኳችሁ ሀሳባችሁ ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ በደንብ ማለት ነው። ፕላስ መጫ እንዳይረሳ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። ሶሪ ሳላዘምኩባችሁ። ሂር ዊ ጎ ፋይናሊ ሊያንድሮ ትሮሳርድ ወደ ቤዚክታሽ ሂር ዊ ጎ ተብሏል። ሀቢቢ በአላህ በክለባችን ቤት ማለት ነው ላደረክልን እያንዳንዷ ነገር ክብር ይገባል ወላሂ። ስፔሻሊ ደግሞ ያቺ ዌስትሃም ላይ ያስቆጠራት ጎል ክማን ህይወታችንን ነበር የቀየርከው። ህይወታችንን ነው የቀየርከው። ኧረ በአላህ ትሮሳርድ በጣም 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 ወሳኝና አንገብጋቢ ሰው፣ ሳይለንት ኪለር ማለት ነው። በቃ ረጋ ያለች ኩል የሆነች ጀለስ። ያው ክለባችን ቤት ከቫን ፐርሲም ሆነ ትላልቅ ተጫዋቾች በላይ ያው ከብዙ ተጫዋቾች በላይ ለኔ ከፋብሪጋስም ከቫን ፐርሲም ከሳሚር ናስሪም በላይ ቦታ ይኖርሃል ሀቢቢ። እነዛ ሶስቱንም ወዳቸው ነበር። ወዲዛ ጦርዛት ከነሱ ትልቅ ቦታ አለ በክለባችን ቤት ማና ሁሉም ለክለባችን ቤት ላደረክልን ሁሉም ነገር እናመሰግናለን። ዛሬ መልካሙን ሁሉ እንመኛለን። ምናልባት እንግዲህ የክሪስቶስ ዞሪ ዝውውር ከዚህ በኋላ የሚያልቅ ይመስለኛል። ወገንታት ይመቻችሁ። በመጨረሻም ሲጠበቅ የነበረው ሰበር መረጃ እውነት ሆኗል። የክለባችን ተወዳጁ ተጫዋች ሊያንድሮ ትሮሳርድ ወደ ቤሽክታሽ
ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ በይፋ አረጋግጦታል ማለት ነው። አርሰናልና ቤሽኪሽታሽ እንደዚሁም ሊያንድሮ ትሮሳርድ ሙሉ በሙሉ ስምምነታቸውን አጠናቀዋል። ሊዮም እንግዲህ ነገ ወደ ቱርክ ቤሽኪሽታሽ በማቅናት ፊርማውን ያኖራል ተብሎ ይጠበቃል። ክለባችን አርሰናልም ለዚህ ዝውውር እንግዲህ ወደ 20 ሚሊዮን ዩሮ የሚጠጋ ሂሳብ ከቤሽኪሽታሽ እንዳገኘ ተሰምተዋል ማለት ነው። እጅግ በጣም ቢያሳዝንም የሊያንድሮ ትሮሳርድና የአርሰናል መለየት እውነት ሆኗል ማለት ነው። እኔ በጣም ደስ የሚለኝ እንግዲህ ሊያንድሮ ትሮሳርድ በአርሰናል ቤት የፕሪሚየር ሊጉን ዋንጫ አሳክቶ መሆኑ እጅግ በጣም ደስ የሚል ነው ማለት ነው። ሊያንድሮ ትሮሳርድ ግን በክለባችን አርሰናል እጅግ በጣም ከሚናፈቁ ተጫዋቾች መካከል አንዱ ነው። በቀጣይም ክለባችን አርሰናል የሊያንድሮ ትሮሳርድ ዝውውር መጠናቀቁን ተከትሎ ክሪስቶስ ዞሊስን ለማስፈረም በይፋ እንቅስቃሴውን ይጀምራል ተብሎ ይጠበቃል። ስለ ሊዮ ክለባችንን መልቀቅ ምን ትላላችሁ? ኮመንት ላይ ሀሳባችሁን አስቀምጡልኝ። ፎሎ ማድረግ አይረሳ የሚቻላችሁ። ወላሂ በህይወቴ እንዲመጣ ማልፈልገው ቀን መጣ። ፋብሪዚዮ አሁን 5 ሰዓት ከምሽቱ 5 ሰዓት ላይ ሂር ዊጎ ወደ ቤሽኪታሽ ተባለ። ከዚህ በኋላ ብራዘሬ የትላልቅ ጨዋታዎች ሰዓት ሊያልቅ ደርሶ አለ አይደለም በጣም ከባባድ ጨዋታዎች ላይ ተቀይሮ ገብቶ ተሸክሞን የሚወጣ አንድ ወንዳ ወንድ የለንም ብራዘሬ። ማንም ነው ሊተካው ማይችለው ወላሂ በእድሜ ምክንያት እንጂ በብቃት ምክንያት እየሄደ እንዳልሆነ ሁሉም ሰው ያውቀዋል። በቃ ይሄ እኔ እንጃ በትንሽ ብር መጥቶ ትላልቅ የጭንቀት ጨዋታዎች ላይ አስተላለፍ ውስጥ አትገባም ብለነው ከቤንች ጀምሮ አስተላለፍ ላይ ከገቡ ተጫዋቾች ተሽሎ ያን ጨዋታ ተሸክሞን የወጣው ዝምተኛው አንበሳችን ድጋሚ ሄደ። ከግራኒት ዣካ በኋላ ደባሪው ሂር ዊጎ በአርሰናል ቤት ለኔ ይሄ ነው። በቃ በሄደበት ሁሉ ስኬት ሁሉ ይከተለው። ዋንጫ ሳይበላ አንዲትም ዓመት አትለፍ። ወላሂ ትሮሳርድ እኔ ከልቤ ሞዶ ተጫዋች ነው። ይቅነው ባል የግድያ ዛቻና ማስፈራሪያ እየተደረገበት እንደሆነ የኮሎምቢያው ተጫዋች ሆኖ ጃሚንተን እየተናገረ ይገኛል። እንደሚታወቀው በዓለም ዋንጫው በ16 የጥሎ ማለፍ ጨዋታ ኮሎምቢያ ስዊዘርላንድን አግኝታ ጨዋታውን ተሸንፋ ወደ ሀገሯ መሸኘቷ ይታወቃል። በዛ ጨዋታ ላይም እንግዲህ ጃሚንተን ወደ ግብነት መቀየር የምትችል ያለቀላት ግብን ማምከኑን ተከትሎ የኮሎምቢያ ተጫዋቾች የኮሎምቢያ ደጋፊዎች ማስፈራሪያ እንዲሁም ደግሞ የግድያ ዛቻ እያደረጉበት እንደሚገኝ ነው እየተናገረ የሚገኘው። የኮሎምቢያ የእግር ኳስ ፌዴሬሽን እንግዲህ ይህንን ነገር ያወገዘ ሲሆን ከዚህ ቀደም በኮሎምቢያ የእግር ኳስ ታሪክ ላይ ማለት ነው ከፍተኛ የሆነ ጠባሳ ጥሎ ያለፈው ተመሳሳይ የሆነው ታሪክ ማለትም ከ32 ዓመት በፊት በ1994 አሜሪካ የዓለም ዋንጫ ባዘጋጀችበት ወቅት ማለት ነው የኮሎምቢያ ተከላካይ የነበረው አንድሬስ የተባለ ተከላካይ በራሱ ግብ ላይ ጎል በማስቆጠሩ ምክንያት ወደ ሀገሩ ሲመለስ ከፍተኛ ማስፈራሪያ እንዲሁም ደግሞ ዛቻ ሲደረግበት ነበረ። ከ20 ቀን በኋላ እንግዲህ በጥይት ክፉኛ ተደብድቦ መገደሉ የሚታወስ ነገር ሲሆን በዚህ ሰዓትም እንግዲህ ጃሚንተን ይህ ነገር በእጅጉ እንዳሳሰበውና ማስፈራራና ዛቻው እንግዲህ በቤተሰቡ ላይ ጭምር መሆኑን እያሳወቀ ይገኛል። በዚህም ጉዳይ ላይ እንግዲህ በርካቶች የተነጋገሩበት ይገኛሉ። ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። ሰበር ዜና ምሽት ላይ ኦልድ ትራፎርድን የሚያናውጥ መረጃ ተሰማ። ማንም ሊያምነው የማይችለው ዘገባ የስፔኑ ጋዜጣ ኤል ቺሪንጊቶ ማንቸስተር ዩናይትድ አትሌቲኮ ማድሪድ ሊሳንድሮ ማርቲኔዝ እንዲገዙት ሊሳንድሮ ማርቲኔዝን እንዳቀረበው መረጃ ይዞ ወጥቷል። ከዚህ ውጭ ሌላ ሰፋ ያለ ምንም አይነት ዘገባ እንዳልሰራ፣ ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች አትሌቲኮ ማድሪድ እንዲያስፈርመው እንዳቀረበለት ለአትሌቲኮ ማድሪድ መረጃ ይዞ ወጥቷል። ይሄ እጅግ በጣም የማይታመን ነው። ሌሎች ታማኝ የመረጃ ምንጮች እስካሁን ምንም ነገር ያሉት የለም።